ሳሉ የተረጋጋ ቁርስ ተወጃ የለ ማን የለ ሰላማዊ ቁርስ ምግብ እየተበላ ስልክ ሄሎ ወይ እውነት እሺ አመሰግናለሁ እሺ ነጭ ችግር የለውም እሺ አመሰግናለሁ እሺ ቴንክ ዩ ካስተደረኩኝ yes የምን ካስት እኔ እንጃ ብቻ ነጭ ቀሚስ ነው አርገሽ ነው ያሉኝ አጓጉል ነገር እንዳይሆን አንቺ ልጅ አረማ ያጓጉል አይደለም ነጭ ረጅም ቀሚስ ነው አርገሽ ነው ያሉኝ ሰላማዊ ቁርስ ነበር ኦልሞስት ግን እኮ ነጭ ረጅም ቀሚስ የለኝም ዛሬ እሺ ጨምሪኝ ትንሽ እንድገዙልኝ ፈልጋለሁ አንቺ ቁርስ ነበር ታጋብኩ አሁን ደህና ዋሉ አባ ቀሚሴስ እማ በሉ ትምህርት ቤት እንዳይረፍድባችሁ እኮ ቀሚሴስ ጠገብክ አይደለ በቃ አባትሽ ገዛልሻል ለቅዳሜ እኮ ነው ያሉኝ ነገ እንግዲህ አሁን ጠይቂዋ almost አባ ነገ እኮ ቀረጻ አለብኝ ፈቀድኩልሽ እኮ እጂ ቀሚስስ እሱንማ ከእናትሽ ተዋሻ የሚገዛ እኮ ለምንድን ነው የሚገዛው እናትሽ ቀሚስ ሞልቶ ኧረ አባ ደግሞ የሚፈልገው እኮ ነጭ ቀሚስ ነው እናትሽን ሳገባ የገዛውለት ቀሚስ በሙሉ ይኸው ማን ይልበሰኝ ብሎ እዚህ ቁም ሳጥን ውስጥ ተቀምጧል አትቀልድ አባ ገንዘብ ያስፈልገኛል ምትቀልጂውማ አንቺ ነሽ እኔ በሰላም ልዋልበት ሳትሰጠኝ ጨረስኩ እንደ በቃ ማናችሁም ከኔ ህልም ጎን አትቆሙ ማለት ነው ኦራራራ ለኬሚስትሪ ያላችሁ ከፍተኛ ፍላጎት አስደሳች ነው አሁን ግን ተወዳጁ አስተማሪያችሁ ስለመጣች በሉ ተበተኑ ቲቸር ኖት የምጽፍ ማሽን ሲፈጠር ያያየን ነው ጭራሽ በኬሚስትሪ እቃ ነው ደቃቃ የምትጫወቱት በሉ ተበተኑ እኮ ነው የምለው ይሄንን እቃ አንድ ተማሪ የነካ እሱን አያርገኝ ዛሬ እሱን አያርገኝ እኮ ነው የምለው እንዴ ጭራሽ አንተ ነህ በልቁጫ ቁጭ አርግ ጆሮኔስ ለጆሮ ቅጣት በልጆሮ እንደሱ አይደለም እግርን ክፈት እጆችን በእግሮች አሳል እንደሱ ነው ቅጣት አው ጆሮኔስ አረተይ እና ረብ እናንተም ብትሆኑ ከዚህ በኋላ በኔ ክላስ ሌላ ስራ ሰሰሩ ባያችሁ ቅጣታችሁ ከዚህ ከፍ የገዛ ልጅሽ እንደዚህ ተቀጫዋለሽ እዚህ ትምህርት ቤት ሁሉም ተማሪ እኩል ነው ራባ ደሜ በጆሮ ይወጣ ነው መሰለኝ እጅ በጆሮ ማስያዝ ማለት ወንጀል እንደሆነ አጣቂም እንዴ ታሚያ ታካብደው ይሄ በጣም ቀላል ነገር እኮ ነው ኧረ ያዞረኝ አይዞ ቤት ስንገባ ፌጦና ዝንጅብል ቀላቅያን ያው ልጁ መገንፈል ጀመረ የዛሬ ልጅን እጅ በጆሮ ማስያዝ ማለት እኮ በሽተኛ ማድረግ ታሚያ ካነንከው በጣም ምንኛ ጆሮ ያዝና አይደል ያደግነው ምን ሆነን ከዚህ በላይ ምን ትሆኚ አይ ስነ ስርዓት አቶ ታምራት አይ እንግዲህ ልጁን አሁን ይቅርታ ጠይቂ ቤት አይደርስም እሺ ማትዬ ይቅርታ አረ ለዚህ አይደለም እዛው ተማሪዎቹ ፊት ተማሪዎቹ ፍርሃት ላይ ናቸው ያሉት ለወላጆቻቸው ነግረው ነገ ተሰብስበው ከዚህ ከትምህርት ቤት ከመውጣታቸው በፊት ሄደሽ ለቀልድን ያደረኩት ለቅጣት አይደለም ብለሽ ይቅርታ ብለሽ እጅ በጆሮ ይዘሽ ማሳየት አለብሽ ስማማል ይሄው ማኔ ሳራ ነኝ እንደዛ ማረጋው በጭራሽ አታስበው እሺ አላደርገውም ለምን ይንቁኛላ እንዴ ነገ ተነጎዲያ እኮ የቤተ ሙከራውን እቃ መጫወቻ ነው የሚያረጉት ምን አንቺ ያፈነዳሽ የተጫወትሽበት አይደለም እንዴ አይ ስነ ስርዓት እንግዲህ አቶ ታምራት አይ እንግዲህ እኔም ተናግሬያለሁ ወይዘሮ ሳራ በፍጹም አላደርገው አረ ጥሩ እንግዲህ እኔ ማረግ ያለብኝ አረጋለሁ
ወላጅም እኮ ነኝ ደግሞ እንግዲህ ልጆች ምንድነው የተፈጸመውን ቅጣት ሰምተናል እና በተፈጸመው ቅጣት መደንገጥም መሸበርም የለባችሁም ይሄንን ቅጣት የፈጸመችው መምህርት ሳራ ላይ በአስተዳደር እርምጃ እንወስዳለን ተባረረች አይ አይደለም መባረር ሳይሆን ጉዳዩ በአስተዳደር ታይቶ ውሳኔ እስኪሰጥበት ድረስ አንድ 15 ቀን ታስተምራችሁ 2 ሳምንት አካባቢ ስለዚህ ለ2 ሳምንት ላብራቶሪ አይኖርም ማለት ነው ምን ይደረግ ወይኔ ሳራ ፌብዬ ዛሬ የሆንኩትን ነገር አታውቂ እማ ከዚህ የሚጠብቅ ቀሚስ የለሽ አባትሽ ምን እንዳደረገ ታውቂያለሽ ይሄው ለኔ ቀሚስ አልገዛም ብሎ ስራ ላይ ያስመልጠኝ አይደል ልብስ ነው ይገዛልሻለሁ እውነት አዎ እኔ እናትሽ ላንዳንቻ አላልስ ይሄው እንደውም ሁሉ ነው የሚያሹ ቴንክ ዩ ማሚ አመሰግናለሁ ፊትሽ ግን ልክ አይደለም የተበሳጨሽ ትመስያለሽ አባትሽ ነው 2 ሳምንት ከለከለኝ እንዳላስተምር ምን ለምን ማቲን ጆሮና ሲዩ አልሰማ ብሎሽ ነው ጆሮን ያሳሽው የኔ ልቅ ቅጣት ነው ጆሮን ያዝ አይደለም ይኸውልሽ እንዲቲና እንደው ለዚህ ትንሽ ቅጣት ብሎ ይቀጣኛል 2 ሳምንት አባ ግን አብስቶታል ጧት እኔን ቀሚስ ከለከለኝ አሁን እኔን የሚተካ መምህር ኖሮ ነው ተቀያሪ መምህር አዘጋጃለሁ የሚለኝ ወይ ተማሪዎቹስ ለነሱ እንኳን አያስብም በጣም ነው የሚያሳዝነው እኔ ደግሞ አሳየዋለሁ ጆሮን አሲሹ ይጸጸታታል በኋላ ይገባዋል ሲያንሰው አንቺ ግን ከኔ ጎን ነሽ እኔ ቆንጆ ለምን በ2 ሳምንት ውስጥ ልብስ አልገዛልሽም ማለት ነው አትረሽውም አይደል አረ በፍጹም አረሳለትም ጎሽ እኔ ቆንጆ አንቺ ግን ቴንክ ዩ ማሚዬ ምንም ምስጋና አይገባውም እኔ እናትሽ አይደለሁም እንዴ እኮ አባዬ ግን ቆይ ጎሽ እኔ ቆንጆ እንደሱ ጎበስ እንሰራለታለን እኔ ምንስ ሳርዬ ሄብዬ ያልኩሽን አደረግሽ ሰምተሽኛል አዎ ማዬ ልክ አንቺ እንደምትፈልጊው አድርጌ የሰራው ጎሽ እኔ ልጅ ደግሞ አየውና እኔ እናትሽ አስተካክልልሻለሁ በደንብ እናትሽ ምን ሆና ነው እንደውም ማዬ እኔም አብረሽ ስለማግዝሽ ነኝ ጎሽ እኔ ልጅ ጎበዝ ልጅ እንደዚህ ነው ለእናቱ ይታዘዛል ምን ሆኖ ነው ነማ እናት ምን ሆነ እንዴ አታይም እንደ ዘግተውናል እኮ እኔም ስለዘጓችሁ አላየኋችሁ አንተ ማኩርፋቸዋል አዎ ለምን እማዬም እንዳረገች ታውቃለህ ይቺ ደግሞ ከሞተርፌ ስመጣ እንኳን ተረፍክ እንኳን ሳትለኝ ዝም ብላ ጆሮ ምናምን ይያለ ሙት ይዘለች ይቺ ጆሮ እንደዛ ነው እንዴ አዎ እኔ ይቅርታ ካልጠየቁኝ በሞት ይቅርታ አላረግላችሁ አንተ ማኩርፋቸው አይ በፈልግስ ምን አኩርፎኛል እኮ በቃ አታናግራቸው ከተለማመጥካቸው ይጠግባሉ እውነቴን ነው ይሄ እዚህ ነው እውነቴን ነው ራሳቸው አጥፍተው ይቅርታ ካልጠየቁ ዋጋቸውን ያገኛሉ አዎ በጣም ጥሩ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ በጣም ቆንጆ አድርገሽ ነው የሰራሽ በእውነት ሄብዬ ጎበዝ አቆስተረ በላንት ወንድ ልጅ አይደለም እንዴ ቆፍጠን በል ይኸው ልክ እንደዚህ ይኸው እራት በጊዜ እንብላ አይደለ ፌብዬ ከዛ ጣፋጭ ሰርቻለሁ እሱን በልተን ተኛለን ይሻላል እንደዛ ሰማሽ ፌብዬ እሺ ማዬ እኔ አቀራርባለሁ አንቺ ቁጭ በይ ጎሽ እኔ ጨዋ ልጅ ማቲ ምን እየሰራህ ነው የአሳ ማጥመጃ ማሽን ነው አረ ጋስ ጎበዝ የኔ ጀግና እንዲህ ነው ወደ ውሃ ቀረብ ማለት እንደዚህ አይነት ጭንቅላት የሚጠይቅ ስራ የሚሰራ ልጅ መበረታታት አለ ፌብዬ ዋናው እኮ ተሰጦ ነው አይደል እንዴ ልጆችን እንደ ችሎታቸው ማበረታታቱ ላይ ነው ጉዳዩ
ትላንትና የገዛሻትን ልብስ አቤት እንደወደድኳት። ማቲ እኔ የምልህ ወላጅነት የሚገለጸው ኮልኮሌ በመግዛት ነው እንዴ? ኧረ አይደለም እኮ ወላጅ ማለት ልጁ ጥቃት ሲደርስበት ያጠቃውን ሰው ሄዶ የሚቀጣ ነው። በማንም የማይተኩ የማይቀጡ ሰዎች አሉ አይደል? እንዴት ብዬ በትክክል እናቴ። ነገ ደግሞ የገዛሁልሽ ልብስ ለብሰሽ ቆንጆ ሆነሽ እንዳይሽ ፈልጋለሁ። አሁን እራታችንን እንብላ። ምን መሰለ ይውልሽ ከዶሮ ወጥ የበለጠ ቀይ ወጥ የምትወጂውን ደግሞ ሩዝ አዘጋጅቼልሻለሁ። ሩዝ በአትክልት ይሆንሽ እጅ እንደሚያስቆረጥም አልጠራጠርም። ቁጭ በይ ብዬ አሁን እራታችንን እንብላ። እንደዚህ የሚጣፍጥ ምግብ ሰርቼ አላውቅም በእውነት። በጣም ይጣፍጣል ማሚዬ። ቴንክ ዩ ፌቢ። እናትሽ በቀላሉ የምትተካሰው አይደለም። ማቲ ይገርምሃል፣ ቅድም የበያን ሚስት አገኘኋትና እንዴት ያለ ፍርፍር ሰርታ ሰጠችኝ መሰለህ። እንዲህ ሆዴ ውስጥ ቁጭ ብሏል፣ አልንቀሳቀስ ብሎኛል። ደግሞ ምንድነው ማታ ማታ ምግብ ማግበስበስ ለሰውነትም ለጤንነትም ጥሩ አይደለም። እቺ አዲሱ አስተማሪ ናት የነገረችኝ። ልክ ነው። ያለ ልክ መብላት ቦርጭ ነው ትርፉ እኮ ቦርጭ ነው ትርፉ። በጊዜ እንተኛ ይሻላል፣ ጤናችንን ጠብቀን። እስቲ እንግዲህ እናያለና ቦርጫ ሞዴል ይኖር እንደሆነ እናያለን። ማን ማቲ እንዳይሰብሩብህ ሲደነባበሩ ወደ ጥግ አድርገው። እሺ አጥምጫው በርታ። እሺ ማቲ፣ በርበሬው ነው የሚገባው እንጀራው ነው? እንጀራው መሰለኝ። እንጀራው ከገባ በኋላ ቀይ እንዲሆን በርበሬ ይደረጋል። እርግጠኛ ነህ? እዛ በኋላ ደግሞ ሽንኩርት አድርግበታል መጨረሻ። ፍርፍር መስራት እንደዚህ ከባድ ነገር ነው እንዴ? ቆይ ለምን ፍርፍር የሚሰራ ማሽን አልሰራም? እሱማ ገላግለኝ ነበር። ደህና እዚሁ ላይ ነው የሚፈረፈረው ወይስ እዛ ውስጥ ነው? አይ ፈርፍሩና ከዛ ከተተ እዚህ ላይ ማለት እየፈረፈርክ ነው የምከተው እንዴ? እየበጣጠው ኧረ በዛው ቀነስ። እርግጠኛ ነሽ ግን በዚህ በኩል ነው የገባው? አሁን እኮ አልጋ ሳነጥፍ ትራሱ በጥሶብኝ እኮ ነው ተጎትቶ እዛ ውስጥ የገባው። ግን እኮ አልጋው አይነሳም ወይ? ካልሆነና አባዬ ሀብሉ እዛው ይቀራል እንጂ እርዳታ አንጠይቅም። ያሽ ትንሽ ነው የቀረን። ይኸውልሽ ድግ እኮ
ኮሽን ትንሽ ነው የቀረሽ ምንድን ነው አይት ታሜ አባ አባ ፌቨን የሰራችውን ይመስላል ኧረ የሷ ሳይሻል አይቀርም ወይ ቁርስ ለጤና ጎጂው ያያዛችን መሞታችን ወይ ይቅርታን ጠይቃችሁ በፍጹም እነሱ ራሳቸው በድለውን ይቅርታ ካልጠየቁን እንዴት ብለን አንታረቃቸው ለምን ውጭ አንበላም ልጋብዘኝ ገንዘቤን ይጭነቀው ድሮም እኮ ጥሪት ለመሰብሰብ ገንዘብ እንዳናባክን ነው እንጂ የቤት ምግብ ያን ያህል እኮ ጣፋጭ ነው አይደለ ተነስ ምስቀይ ተነስ ግባ ቀይር ትንሹ እኮ 500 ብር ነው ሙሉን አገላበጥከው እኮ ኧረ አንዱን ይዘስ 500 ብር ነው ምግብ እና ምን እናልናሉ ልክ ብለው ተከተለኝ እንወጣለን እንዴ ሳንበላ ቀልዳለ እንደ 500 ብር ይያልኩ ለቤት ፈጥረን እንበላለን እንዴ ቅድም የፈጠርነውን እያየ እሱ በ100 ብር ልንፈጥር የሞከርነው ነው አሁን በ200 ብር የሆነ ነገር እንፈጥራለን ግዴላ ና ተከተለኝ አይወል የሚበሉ ሰዎች አይተ እንዳላየ ለፋቸው እሺ ይግቡ ማን ነው እንዴ ቲቸር ሳራ ወይ ተጃይ በሰላም ነው ሰላም አቤት ወንበር እንኳን ሳትገዛ ገንዘቡን ጨረስክ ቲቸር ሳራ ለብድር የሚሆን ገንዘብ እንኳን የለኝም እሱ አይደለም ለሌላ ጉዳይ ነው የፈለኩ ለምን ጉዳይ ለግል ጉዳይ የምን ጉዳይ ምን መሰለ እኔና ታምራት ትንሽ ችግር ላይ ነን የሆነ ጥፋት አጥፍቶ እኔ ዘግቼዋለሁ እሺ አንተ እንግዲህ ያው ስዘጋው እሱ ነው የሚቸገረው ስለዚህ አንተ መክረህ ዘክረህ እኔን ይቅርታ እንዲጠይቀኝ ታደርግልኛለህ ወይ ረዳት ፕሮፌሰር እኮ ምን ቻካናቸው ላንተ ምንም ችግር የለውም ይሄንን አድርግልኝ እንጂ ማበላህን ቁርስ እኔ ነኝ ማቀ የስንት ወር ማለት ከብረት የጠነከረ ሰው ያሳምኘ መቼም አንድ ቀን ቁርስ ይበቃል አትይኝ እና እድሜ ልክን እየተመላለስ ልትበላ ነው እንዴ ለአንድ ወር ብቻ እሺ በቃ ተስማምቻለሁ አንድ ወር ለስራ ማሳለጫ ደግሞ ቲቸር ሳራ ለስራ ማሳለጫ የሚሆን የዛሬን ምሳ ቲቸር ሳራ እሺ ምሳ ውይ በስ ፈጠን በል ታዲያ እሺ አንድ ወር አሁን እንዴት ነው ማሳመናቸው ነው እንዴ ረዳት ፕሮፌሰር ቶጃ እንዴት ነህ ያለው ቁጭ በል እሺ ቶጃ ለብርቱ ጉዳይ ፈልጌ ነበር እንዴ እኔም ፈልገውታል ምን የቤት ኪራው ጉዳይ ከሆነ ቀስ ብለህ ትከፍላለህ ይኸውልህ ቶጃ ምንድነው መሰለህ እኛ ወንዶች መተባበር አለብን ማለት መተባበር በአንድ ላይ ሆነን ከሴቶች ጫንቃ ላይ መውረድ አለብን ረዳት ፕሮፌሰር አልገባኝም ከሴቶች ጫንቃ መውረድ ለምን አስፈለገ ለምን መሰለህ ቶጃ አሁን አንተ ላጤን አይደለ አዎ ስለዚህ ራስህን ምግብ መስራት ትችላለህ ኧረ እኔ ሰልችቶኛል እኔ ብዙም አይደለም ይሄው ብረድስቶች ሁሉ አረው አይሉም እንዴ ከኛ ትሻላለህ
እኛ ወንዶች እኮ ራሳችንን መቻል አለብን። ለምን ራሳችን እንችላለን? ምን አስፈልግ? ምንድነው መሰለህ ቱጃይ ልክ ነህ እኮ አንተ። ግን ምንድነው እኔና ማቲ ራሳችንን ለመቻል ወስነናል። ስለዚህ ለትንሽ ጊዜ ማብሰል እስክንችል ድረስ አንተ እንድትረዳን ነው። ስለዚህ አንተ ጫንቃ ላይ ለጥቂት ጊዜ እንቆይ ነው። አንተ ጫንቃ ላይ ለጥቂት ጊዜ እንቆይ ነው። ተግባባን እኮ። እንዴት ግን? ይኸውልህ አንተ ታበስላለህ አይደል? እኔ አስቤዛውን እሰጥሃለሁ፣ አንተ ክሽን አድርገህ ትሰራለናለህ። ኧረ ተው እንዴ! እኔ ልሰራ? ምን አለበት? እኛ እስክንለምድ እኮ ነው። ኧረ እንዴ! እኔ ማብሰል ሰልችቶኛል። እንዲያውም ቁርስ አግኝቻለሁ። አሁን ምሳና እራት ነው የቀረኝ። አሁን ለዚህ ላግባ ወይስ ዘመዶቼ ጋር ልመለስ እያልኩ እያሰብኩ። ተመለስ በቃ ተመለስ። በቃ ለዚህ ነው የፈለጉኝ ረዳት ፕሮፌሰር ነበር። ወይ ለምን ሽምግልና አልልክም? ወደማ ይኸውልህ ቤት እኔና ሳራ ጋር ሰሞኑን ትንሽ ግጭታል እና ይቅርታ እንድጠይቀኝ ሽማግሌ ለምን አትሆናትም? ሰዎች ያማቸዋል እንጂ። ይኸውልህ ቶጃ ምንድነው መሰለህ፣ ይኸውልህ ቤት ውስጥ እኔና ማቲ ላይ አድማ ተመቶብናል። ይኸውልህ እኛ ደግሞ ይቅርታ እንዳንጠይቅ ያው ኩራቱም አለ ወንድነቱም አለ። ስለዚህ አንተ እንደምንም ብለህ ይቅርታ እንድጠይቅ ለምን አታረጋትም? አይ ይሄ እንኳን የሚሆን አይመስለኝም። ቆይ ለምን እንደዚህ አናደርግም? ምን እንዴት እናርግ? ማለት ሁለታችሁ እኩል ይቅርታ እንድጠይቁ 1 2 3 ስል ይቅርታ። አይ አይሆንም። እሷ ናት ይቅርታ መጠየቅ ያለባት። አይሆንም እንደዛ እንኳን አይሆንም። ጥፋት ያጠፋችሁ እሷ ለምንድነው ይቅርታ የምትጠይቀው? ሰላል ብለው ነው ረዳት ፕሮፌሰር። አንተ እቺን ማስፈጸም ያቅታል። አይ እሱ ሳይሆን በምላሹ ምን አገኛለሁ? በቃ ለጥቅም አሰራም አይደለ? ጉርብትና ቀረ። በቃ እሺ ቤት ኪራዩን ቀስ ብለህ እንድትከፍል አመቻችልሃለሁ። ረዳት ፕሮፌሰር ባያመቻቹልኝም እኮ ቀስ ብዬ ነው የምከፍለው። እሺ በቃ አንድ ወሩን ትችላለህ ማርኩ። ምን እሺ ረዳት ፕሮፌሰር፣ እኔ እጅ በእጅ ሙዴ እንደሆነ እያወቁ እንደዛ አይነት እንደማይመቸኝ እያወቁ። ማለት እንዴት ማለት ነው? ማለት ያው እጅ በእጅ በጥሬው ነው የሚመቸኝ ማለት ነው። ያው ደግሞ ቲቸር ሳራን ያውቋታል፣ ደረቅ ነች። ወይ እሷን ለማሳመን ደግሞ በቃ ማገዶ መጨረስ ነው። ያውቃታል ደግሞ እሷ እንዴት ብዬ እውነት ነው። እሷ ሳራ ደረቅ ናት። ማገዶ ትጨርሳለች። እንዴት ብዬ ነው ማሳመናት? እኔ በጣም አድካሚ እኮ ነው። እውነት ነው። ትንሽ ነገር ያስፈልጋል። አይ ነው ደረቅ ናት ነው ያቃቃቃት ኖርኩ አይደለም እንዴ? ደረቅ ናት። አዎ በሷ ድርቅና አይደለም ይኸው ገንዘባችን እየጨረስን ያለ ነው። ደረቅ ናት። በቃ ብዙ ማይድከሙ እኔ ቆጥረዋለሁ። ረዳት ፕሮፌሰር እና እንዴት ልታረግ ነው? ምን ልታረግ ነው እንዴ? ለሱ ችግር የለም። እኔ እዛ እጅ አመቻቻለሁ፣ እርሶ እዚህ ይጠብቁኛል። ልክ ስደውል እርሶ ይመጣሉ። ከዛ በጣም ይጣፍጥ አይደል? እና ምን አሰብክ? ነገ ደግሞ ቡላ። አረ ስለ እርቁ ጉዳይ ነው ያልኩ። አረ ምንም ችግር የለው። አሁን ረዳት ፕሮፌሰር መጥተው እግሪ ስር ይወድቃሉ። እውነት? ምን አለ በኝ ብቻ የነገዋን ቡላ ለሱ ችግር የለውም። ሁሉም ዝግጁ ይምጡ። እሺ ምንድነው ማደርገው አሁን? አሁን መጥተው እግሪ ስር ይወድቁ የለ አንቺ ደግሞ አንስተሽ ይቅርታ ታያቸዋለሽ። ትንሽ ኮራ ብለስ ይቻላል፣ ግን ካልተሳካ ያን ቡርቁስ በቃ አልኮራም። በቃ ይቅርብኝ።
እንዴ ወይ ስለ ወንድ ልጅ አለ ይቅር ባያቸው። እሺ በቃ ቲቸር ሳራ አንቺም ይቅርታ ባያቸው። እሺ ይቅርታ። ረዳት ፕሮፌሰር እርሶም ይቅርታ ይበሏት። ወንበሩ እኮ ግሬን። ኧረ እባክዎትን ይቅርታ ይበሏት። እሺ ይቅርታ። አሁን ደግሞ ቲቸር ሳራ ተቃቀፉ። እንዴት ነው? አስማ ምግብ ለመጀመሪያ ጊዜ የበላው ያህል እሰይ ኩሽ እንኳን በላሃል። ማቲስ አንተ? አይ እኔ በቃ ጠገብኩ። ታዲያ ዛሬ የቤት ስራ የለም እንዴ? አይ ነገ እሰራለሁ። ለሰኞ እኮ ነው። አይደል ዛሬ ስራ፣ ነገ ሌላ ነገር ታነባለህ። ዛሬ አንቺም ለሰኞ ተዘጋጅ። እኔ አሁን ሳሪ ለዩ ነገር ሆኖ ነው እንጂ እኮ አንቺ አሁን የምትተኪ ሰው ነሽ። እውነት እንደ ሳሪ እንዴት ለአስረኛ ጊዜ አንቺ አትሆኝም ብለው መለሱኝ። እኔ ምንም አልሆንም። ይኸውልሽ አንቺ አትሆኝም ያሉሽ ሰዎች ናቸው ማይሆኑት። ይኸው ዛሬ አትሆኝም ብለው የመለሱሽ ነገ ነይ ሲሉሽ አንቺ ደግሞ በተራሽ አልችልም አይሆንም ትያቸዋለሽ። እንዲህ ብለሽ እንዳታለቅሽ። ቁጭ በይ አሁን ቁርስ ሰጥሻለሁ። እሺ እኔ ቆንጆ ማልቀስ የለም። እኔ ታባታችሁ እውነቷን ውብ እኮ ነሽ። እኔ እንዲያውም ስልክሽን አምጪው ላሳይሽ። እስኪ ፈገግ ቆንጆ ነች እኮ ካሜራ ከመቼው ፈገግ አለሽ ካሜራ ስታይ። አይዞሽ እኔ ቆንጆ። ኧረ ጆሮ ምንድን ነው የሚያክለው? አንተ እሱ ሲያበሽቅሽ ነው። ታሙ ትናንትና ብርዱ ብታየው ስለተለያየን ነው። አሁን እንደው ብርዱ ራሱ ነው የሚፈራ። ልክ ነህ። አንድ ላይ ስንሆን ማንችለው ነገር የለም። ብቻ እንኳን አንተ ጥፋትን በጊዜ አውቀ ይቅርታ ጠየቅ። እንዴት አንቺ እኮ ነሽ ይቅርታ ጠየቅሽ? እንዴ አንተ ነህ እንጂ ይቅርታ ጠየቅከው። እኔማ አልጠየቅኩሽም፣ ወደፊትም አልጠይቅም። እንዴ እኔማ አልጠየቅኩም ይቅርታ። አንቺ ነሽ ይቅርታ ጠየቅሽኝ። እግሬ ነው ወድቀ እና ጥፋት መጥቶኝ ነው። ስለዚህ ይቅርታ አልጠየቅም። አልጠየቅኩም፣ በፍጹም አልጠየቅኩም። አንቺ ነሽ የጠየቅሽኝ። እኔ በምንም ምክንያት አልጠየቅም እንጂ ይቅርታ። እኔም አልጠየቅም። ጥሩ ቶጃ ገባኝ። እሱ ነው የተጫወተው ብላየሽ ወይ ቶጃ ሰራ ያለን በልደና አይደል? ወዴት? አሁንማ ታረቅን እኮ። እሺ ለብርዱስ ከፍል በልና ይሄን ብር ድራሹን እናጥፋ። እንግዲህ ቁርሳችንን በሰላም ያስጨርሰን ነው የሚባለው። መጣን በሰዓታችን መጣ ቶጃዬ። አልቀር ቶጃ ይኸውልህ ሰው ቤት በቁርስ ሰዓት በምግብ ሰዓት አይመጣም፣ ነውር ነው። ልክ እሱማ ግን ለአንድ ወር እኮ ቤታችሁ ቤቴ፣ ቁርሳችሁ ቁርሴ ነው አይደል እንዴ? ቲቸር ልክ ነው ቶጃዬ ልክ ነው። አንተስ? እሺ ና ቶጃዬ። እንዴ እኔ የምልሽ ከመቼ ጀምሮ ነው ግን እኔ የምሰጠው? እውነት ነው እኔ ብሰጠው ነው ራስሽ ስጪው አይደለ? ግን እኮ ባንተ ነው የሚያምረው ይሄ ነገር። አዎ በክብር የመጀመሪያ ቋት አለም ደግሞ ታስቸግሪኝ ዛሬ አንቺ ራስሽ አትሰጪውም እንዴ? ሻላል ብለህ ነው በቃ ቲቸር ሳራ እንዴ ስጡኝ እንጂ ቁርሴን